የድሮን ጋጋታ፣ የጀነራል ብዛት፣ እልፍ ሰራዊት፣ የሶሻል ሚዲያ ግሪሳና ሌላም አሰማርቶ እየተሸነፈ ያለው አረመኔ አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው። በዘመቻ አደም አሊ ስም ታሪክ እየሰራ ያለው ይህ ትውልድ የእህቱን የአኒሻን ገዳዮች ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት፣ አውራጃዊነት፣ ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስነ ልቦና ተላብሷል። ሰላም፣ ጤና፣ ፍቅር ያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን። ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታዳምጡታላችሁ። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። በዘመቻ አርበኛ አደም አሊ ከባድ ጉዳት ያስተናገደው የብልጽግና ቡድን የመጨረሻ ያለውን ካርድ መዟል ተባለ። ሞርተርና ሌሎች ከባድ መሳሪያዎችን በመስጊዶችና በአብያተ ክርስቲያናት ላይ ሲወረውር የዋለው የአገዛዙ ኃይል የፋኖን ክንድ መቋቋም ሲያቅተው በስተመጨረሻም አስቀድሞ ባዘጋጀው ገዳይ ስኳድ ቡድን አማካኝነት ሃይማኖታዊ ግጭት ለመቀስቀስ በፋኖ ስም በመስጊድ ውስጥ በነበሩ የአማራ ተወላጆች ላይ ጥቃት መሰንዘሩ ተሰምቷል። ወሎ ቤተ አምሃራ ላይ የሃይማኖት ግጭት እንዲቀሰቀስ ከፍተኛ ሁኔታ እየሰራ የነበረው ይኸው ጸረ አማራው የብልጽግና ቡድንና ሌሎች አማራ ጠል ኃይሎች አስቀድመው ባዘጋጁት ገዳይ ቡድን በመካነ ሰላም ከተማ በእስልምና እምነት ተከታይ የአማራ ተወላጆች ላይ ጥቃቱን ከፈጸሙ በኋላ የሃይማኖታዊ ግጭት ቀስቃሽ መልእክቶችን በስፋት ማሰራጨታቸውን ተያይዘውታል። ስለሆነም ይህንን የአገዛዙን ደም አፍሳሽ ሴራን ሁሉም አማራ ተረድቶ በተባበረ ክንድ እንዲያወግዝ ጥሪ ቀርቧል። ደብረ ማርቆስ ከተማ ውስጥ በሰፈረው የአረመኔው ሰራዊት ላይ ፋኖ በድንገተኛ ኦፕሬሽን ጥቃት ፈጸመ። የአፋባሃ ቴዎድሮስ እዝ የቀኝ ጌታ የወፍታዬ ንጉሴ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ በተከታታይ ደብረ ማርቆስ ከተማ በመግባት ቀንደኛ የተባሉ የአረመኔው ሰራዊት አመራሮችንና ሰራዊቱን እያስጨነቁት ይገኛሉ። በሌሊት ደብረ ማርቆስ ከተማ በመግባት ቦሌ ውሃጋን አካባቢ የብልጽግና ሹማምንትን ይጠብቁ የነበሩ የአረመኔው ሰራዊት አባላት ዋርድያን በመግደል 5ቱን ማቁሰል ችለዋል። በተመሳሳይ ትናንት ከቀኑ 8 ሰዓት አካባቢ ቀበሌ 8 ህዝብን ሲያሰቃዩና በሌሊት ማስክ በመልበስ ሲዘርፉ የነበሩ 2 ሚሊሻዎችን በመደምሰስና 1 ፖሊስ በማቁሰል 1 ኮሪያ መሳሪያ በመማረክ ወደ ብርጌዳቸው በሰላም ተመልሷል ሲል ክፍለ ጦሩ ገልጿል። ህዝብን በተለያየ መልኩ የሚያንገላቱና ለብልጽግና አገዛዝ ዘብ የቆሙትን በማጥናት ከተማ ውስጥ የሚሰሩ ኦፕሬሽኖች ይቀጥላሉ ሲል የንጉሥ ተክለ ሃይማኖት ብርጌድ ቃል አቀባይ ባየሽ ፈራው ጨምሮ ገልጿል። ሰሞኑን ወልዲያን ጨምሮ በሰሜን ወሎ ዞን በተደረገ ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ 28 የሰሜን ምስራቅ እዝ ከፍተኛ፣ መካከለኛ እንዲሁም የበታች ወታደራዊ አመራሮች ተረሸኑ። ደረቅ እርምጃ ከተወሰደባቸው መካከል አብዛኞቹ የአማራ ተወላጆች ናቸው የተባለ ሲሆን ከአመራሮቹ በተጨማሪ የፋኖን ጥቃት መመከት የሚችል የውጊያ ንድፍ አውጥታቸው አላዋጋቸውም የተባሉ አዋጊዎች ይገኙበታል ተብሏል። በተያያዘ ሰሜን ምስራቅ እዝ ከሰሞኑ ውጊያ ሙትና ምርኮኛ ከመሆን የተረፉ ወታደሮቹን ሰብስቦ የስነ ልቦናና የአቅም ግንባታ ስልጠና እየሰጠ መሆኑ ታውቋል። ስልጠናው እየተሰጠ የሚገኘው በወልዲያ ከተማ ሲሆን ከመከላከያ ተቋም መመሪያ የወጡ የስነ ልቦና አማካሪዎችና ሌሎች ወታደራዊ አመራሮች ናቸው ስልጠናውን እየሰጡ የሚገኙት። በስልጠናው ፋኖ ብቻውን አልመታችሁም፣ የሻቢያ ጦር አግዞት ነው እንጂ ብቻውን ቢሆን በዚህ ልክ አያጠቃችሁም ነበር። የእናንተን ጀግንነት እናውቃለን። ጥቃቱን ለመከላከል የቻላችሁትን ሁሉ አድርጋችኋል፣ ኮርተንባችኋል። ፋኖ አስርጎ ያስገባቸው አመራሮች ናቸው ለጥቃት ያጋለጧቸው፣ ተለይተው እርምጃ ተወስዶባቸዋል በሚል ለወታደሮቹ በተደጋጋሚ ሲነገር እንደነበር መረብ ሚዲያ ስልጠናውን ከተሳተፉ ወታደሮች ለማረጋገጥ ችያለሁ ብሏል። በስልጠናው ወቅት ከሰራዊቱ መካከል አንዳንዶች ጥቃት የሰነዘሩብንን ፋኖዎች እናውቃቸዋለን፣ ሌላ ኃይል ተጨምሯል በሚል ራሳችንን ማሞኘት አንፈልግም፣ ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብሰባ አዳራሹ እንዲወጡ ተደርገው የተወሰዱበት አልታወቀም ነው ያሉት ወታደራዊ ምንጮችም። በሌላ ዜና በአማራ ክልል በህግ ማስከበር ስም ልጃገረድ ሴቶችን አፍኖ ባህር ዳር አልዋቆ ሆቴል ከሚያስተናግዱ ጀነራሎች ጋር ዝሙት እንዲፈጽሙ ያስገድዳል እየተባለ በገዛ ጓዶቹ የሚታማው ጀነራል አበባው ታደሰ ባለፉት ቀናት በደብረ ብርሃን ከተማና በኮምቦልቻ ከተማ እንዲሁም በባህር ዳር ከተማ ከመስመራዊ መኮንን በላይ የሆኑ ወታደራዊ አመራሮችን በተለያየ ጊዜ ሰብስቦ አወያይቷል።
የውይይቱ ሰነዱ ከጂኦ ስትራቴጂካዊ ኩስምና ወደ ታደሰ ቁመና መሻገር በሚል ርዕስ የተዘጋጀ ሲሆን የሰነዱ አዘገጃጀት ጠቅላይ ሚኒስትሩና የተረት ተረት አማካሪው አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስትር መሆናቸውን ወታደራዊ ምንጮች ተናግረዋል። ጀነራል አበባው በሶስቱም ከተሞች ባደረገው ውይይት የውይይቱ ተሳታፊ የሆኑ ከመስመራዊ መኮንነት በላይ ማዕረግ ያላቸው ወታደራዊ አዛዦች የእጅ ስልክ ይዘው እንዳይገቡ ተከልክለው ነበረ። ጀነራሉ በደብረ ብርሃን ከተማ በሰነዱ ዙሪያ ከነበረው ውይይት ጎን ለጎን በአየር ወለድ ኮማንዶ ክፍለ ጦሮችና በአድማ መከላከል አባላት መካከል ተፈጥሮ የነበረውን የእርስ በርስ ግጭት ለመፍታት ሙከራ ያደረገ ቢሆንም ነገር ግን ሳይሳካለት ቀርቷል ነው ያሉት ወታደራዊ ምንጮቻችንም። በኮምቦልቻ ከተማ በተካሄደው የውይይት መድረክ አንድ አካባቢ ተወልደው እንዳደጉ የሚነገርላቸው ጀነራል አበባው ታደሰና የሰሜን ምስራቅ እዝ አዛዡ ሌተናል ጀነራል አሰፋ ቸኮል በሻይ እረፍት ሰዓት ላይ ፊት ለፊት ተገናኝተው ዱላ ቀረሽ ስድብ መለዋወጣቸው ተሰምቷል። የጸቡ መነሻ አበባው በቀልድ መልክ አስመስሎ የማዕረግ እርገት ስላልተሰጠ ተናደህ እዙን በፋኖ እንዲጠቃ አስደረግከው አይደል በሚል ስለተናገረው ነው የተባለ ሲሆን ሌተናል ጀነራል አሰፋ ደግሞ የአገር ልጅ መሆን በዚህ ልክ ያናንቃል ወይ? ሌሎች የኦሮሞ ተወላጅ የሆኑ ወታደራዊ አመራሮችን ቀና ብለህ አታይም? እኛ ላይ ሲሆን ግን ምላስን ታስረዝማለህ የሚል ምላሽ ሰጥቶታል ነው የተባለው። በዚህም በሁለቱ ወታደራዊ አዛዦች መካከል የነበረው እሰጥ አገባ የሻይ እረፍት ሰዓቱ አልቆ ባይገላግላቸው ወደ ቡጢ ይሸጋገር ነበር ሲሉ ምንጮቻችን አክለው ገልጸዋል። ያማለያም ጠቅላይ ሚኒስትሩና የተረት ተረት አማካሪው አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስትር በጋራ በመሆን ያዘጋጁት ከጂኦ ስትራቴጂካዊ ኩስምንና ወደ ታደሰ ቁመና መሸጋገር የሚል ርዕስ ያለው ሰነዱ መረብ ሚዲያ ደርሶኛል ብሏል። ለእውነትና ለሐቅ ጸንተህ ታምነ ስትቆም የሰው ልጅ ብቻ አይደለም እጽዋት፣ አእዋፍ ሁሉ ደግፈው ይቆማሉ ሲል አርበኛ ዝናቡ ልንገረው ተናገረ። አርበኛ ዝናቡ ልንገረው ስለ ፋኖ አንድነት ባስተላለፈው መልእክት የዕድሜህን ግዝፈት ብቻ ሳይሆን የሐሳብህን ብስለት ሚዛን ይደፋልሃል ብሏል። ልጅ እግር የሚያስብልህ የአስተሳሰብህ ቅለት እንጂ የውልደትህ የዓመታት ቁጥር ብዛትም እንዳልሆነ ከኖርከውና ከሰራኸው ብዙ ትማራለህ። አንተን ከሰው በታች የሚያደርግህ የአቅም ማነስ ሳይሆን የክፋትህ ጣሪያ ነው። አርበኛ ዝናቡ አክሎ ውድ አማራውያን ይህ የመከራ ሰዓት እየወረደብን ያለው በአማራነታችን እንጂ በግላችን ተከፋፍሎ የተሰጠን የተናጠላዊ ዕዳ አይደለም። አማራ ከአማራነት በታች ወርዶ የሚኖረው ቀሪ ህይወት ቀናትን እንጂ ዓመታትን መሻገር አይችልምና ከስሜት የወጣ በስሌት የታገዘ ትግል እንታገልም። የአማራን ህዝብ ያክል ግዙፍ ኃይል ከጀርባ አሰልፈ ከፊት ለፊት ላለ ጉልጥምት ሁሉ መተኮስ አይጠበቅብህም። ጥበብን ለዓለም ያስተማረን ህዝቦች ብልህነትን ከታሪካችን እንጂ ከጎግል አፕ ላይ መፈለግ አያስፈልገንም። አንዳንዴ ተኩሰህ ለማትመታው መተህም ለማታተርፍበት ኢላማ የመሳሪያህን ጥብቅ መክፈት አይኖርብህም። ንግግርህ ሰዎችን እንደሚያስቀይም ካሰብክ ዝምታህ በራሱ ከሚሳኤል ሮኬት በላይ አስፈሪ እንዲሆን ተጠቀምበት ነው ያለው አርበኛ ዝናቡ። ዓለም ከእግረኛ ጦርነት ተላቆ በዘመኑ የቴክኖሎጂ ውጤት በሰው አልባ አየር ኃይልና በብዙ ኪሎ ሜትር ርቀት የሚወነጨፍ ተወንጫፊ ሮኬት በታጠቀበት የሰው ልጅን ሞት ለመቀነስ በሚራቀቁበት በዚህ ዘመን እኛን ከዓለም አንጻር ካየነው ደግሞ እንደ ኢትዮጵያ በስለት የምንዋጋ የ21ኛው ክፍለ ዘመን የኋላ ቀር መሳሪያ ታጣቂ አርበኞች መሆናችንን ለአፍታም መዘንጋት የለብንም። ስለዚህ አማራን ነጻ የሚያወጣው የታጠቀው መሳሪያው ብቻ ሳይሆን ከፈጣሪው የተሰጠው ስነ ልቦና ጀግንነቱና አንድነቱ ሲሆን ይህን ማጽናት ከቻለ ብቻ ነው። አርበኛው ቀጥሎም አንድ ወታደር በታጠቀው መሳሪያ ላይ መጀመሪያ በቂ ዕውቀት ከዛ ርቀት ቀጥሎ ውጤት የሚለውን ተጠቅሞ ካልተኮሰ የተኮሰው ጥይት ሁሉ ውጤት አያመጣም። ወታደርን የሚመራ መሪ የሚመራው ሰራዊት የሚተኩሰው በማንና መች መተኮስ እንዳለበት ማሳወቅ የመሪነት ጥበብ ነው። ለመሞት ራሱን ያዘጋጀ ወታደር በጓደኛው ሞት የጠላቱን መግደያ ጥይት ተኩሶ ከጨረሰ ምሽግ ቢሰራ ምን ይፈይዳል? አማራ የራሱን አንድነት ገዝግዞ አዳክሞ እርስ በርሱ እየተገዳደለ ከወንዝ ማዶ ጠላት አለብኝ ቢልስ ምን ዋጋ አለው? እንደምናሸንፍ ተጠራጥረን አናውቅም። የማሸነፊያችን ቀን እንዳይረዝም የሁላችንንም በጎ ጥረት ይጠይቃል። መልካም ሰው ዋሽቶ ያስተርቃል፣ ክፉ ሰው ዋሽቶ ያጣላል። በመጨረሻም ይህ ሰሞን በጋራ የምንመክርበትና በጋራ የምንዋጋበት ወሳኝ የድል ጊዜያችን ስለሆነ ከአረመኔው ስርዓት ላይ በመረባረብ የኢትዮጵያውያንን ክፉ አረም እንንቀል ብሏል የአፋባሃ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ወታደራዊ አዛዥ አርበኛ ዝናቡ ልንገረው ደለለ።
እኔ የዘመትኩት ለክርስቲያኑም ለሙስሊሙም ነው ሲሉ ቆሞስና አርበኛ አባ ጳውሊ ከግንባር ጥሪ ያቀረቡ። አባ ጳውሊ በመልእክታቸው እኔ የገዳም አበመኔት የነበርኩ ሲሆን እግዚአብሔር በሰጠኝ ሐዋርያዊ ኃላፊነት በስጋም በነፍስም የዛለውን የሰውን ልጅ ክርስቲያንና ሙስሊም ሳይል ሰው የሆነውን ሁሉ ከመጠበቅ ከመከራ ስጋና ከመከራ ነፍስ ከመታደግ ጀምሮ ልዩ ልዩ የአባትነት የእረኝነት ኃላፊነቶችን ለመወጣት አቅሜ በሚፈቅደው ለመንቀሳቀስ ጥረት በማድረግ ላይ እገኛለሁ ብለዋል። ይህንን ስል እግዚአብሔር እንድንሰራ በሚፈልገው ልክ እየሰራው እንዳልሆነ እንዲሁም ራሴንም ከፍ እያደረግኩ አድርጋችሁ እንዳትመለከቱ ትሻለው። በአሁኑ ሰዓት ከገዳም ወጥቼ ከልጆቼ ከፋኖ ጋር ግንባር ነው ያለሁት። አንዳንድ ማስተዋል የጎደላቸው ሰነፎች መነኩሴ ማለትም ምንም የማይሰራ ስንኩል ሆኖ የሚኖር ለማስመሰል ዳዴ የሚሉ በርካቶች ናቸው። እረኝነት ማለት ምን ማለት ነው? እረኛ ማለት በጎቹን ከነጣቂው ተኩላ የሚጠብቅ ማለት ነው። ነጣቂ ተኩላ ደግሞ ልዩ ልዩ ነው። ነጣቂ ተኩላ ማለት ግዴታ የሃይማኖትን በቀጥታ የሚያስክድ ብቻ አይደለም ነው ያሉት አባ ጳውሊ። አክለውም ጠብቁ የተባልናቸው በጎች ነጥቆ የሚበላ፣ የሚጨፈጭፍ፣ የሚያፈናቅል፣ ምድራዊ ህይወታቸውን የሚያመሰቃቅል፣ የሚያሳድድ፣ ጠቃሚ ብለው የሚያስቡትን ባህላቸውን፣ ወጋቸውን፣ ሃይማኖታቸውን፣ መልካም እሴታቸውን የሚያጠፋ ጸረ ህዝብ ጸረ ሀገር የሆነ አገዛዝ ራሱ ነጣቂ ተኩላ ነው። ይህንን ነጣቂ ተኩላ የበጎች እረኞች ወይም አባቶች ሊከላከሉት ሲገባቸው ከእርሱ ጋር በመሆን ግፍ እያደረጉ እየተባበሩ ይገኛሉ። ይህ ትልቅ ዕዳ እንደሆነ መገንዘብ ይኖርብናል። እረኞች ሆይ ያለ በጎች እረኝነታችሁ ምንድን ነው? ቀሚስ ለብሶ ካባ ደርቦ አውደ ምህረት ላይ ማስመሰል ነው ወይ አባትነትም? በፍጹም። በጎቻችሁ ወዴት አሉ? በሰላም ወጥተው በሰላም ገቡን? ልታውቁት የሚገባ እውነት በጎቻችሁ በብልጽግና ስርዓት ተበልተዋል። በረታችሁ ባዶ ነው። ለዚህም ደግሞ በእግዚአብሔር ፊት ትጠየቃላችሁ። ከሰማያዊው ንጉሥ ይልቅ ምድራዊውን አገዛዝ ስለምን ፈራችሁ? አብይ አህመድ ስጋችሁን ቢጎዳ ነው። በላኛው ንጉሥ ግን በእውነት ፍርድ ሚዛን ትመዘናላችሁ። ያኔም ታፍራላችሁ። ኢትዮጵያ በአባቶቻችን ደምና አጥንት እኛ ካለንበት ዘመን እንዴት እንደደረሰች አታውቁም ብለን አናስብም። አሳምራችሁ በየአውደ ምህረቱም ስታስተምሩ እንሰማለንና ታሪክ ብቻ አንወቅ፣ ታሪክም እንስራ። ትላንትን ብቻ አናወድስ፣ የዛሬ ታሪክ ሰሪዎችንም አንርገም። ኢትዮጵያ እየፈረሰች ነውና አባቶች ሆይ እንደ ኢትዮጵያው ሰማዕት እንደ አቡነ ጴጥሮስ እንሁንም። ፍርድ ተጓደለ፣ ህዝብ ተበደለ ብሎ መጮህ የሁሉም አባቶች ስራ ነው። በተለያየ ቋንቋ ልንናገር፣ የተለያየ ህዝብ ከሚደርስባቸው ሰቆቃ አንጻር ልንጮህ እንችላለን፣ ግን መዳረሻው ሰብአዊነት ነው። ይህም ለሰው ልጅ ለተባለ ሁሉ ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የሰው ልጅ በመላው ነው ከዘላለም እስራት ነፃ ያወጣው። በቋንቋ በጎሳ በሃይማኖት ልዩነት ውስጥ አንወሸቅም። ሰው ለተባለ ሁሉ እንቁም። አባቶች ከልጆቻችን ጋር አንድ ሆነን ጥላቻችንን አስወግደን የሰው ልጅ በዘር ፖለቲካ አስሮ ከሚያሰቃየው ጽኑ አገዛዝ ነፃ ማውጣት ግድ ይለናል። ክርስቲያን ሙስሊም አይልም። ሰው የሆነ ሁሉ ነፃነቱን ይጎናጸፍ ዘንድ ጥረት ማድረግ ይኖርብናል። ጠላታችን ዘረኝነትን፣ መለያየትን በህዝብ ላይ የሚያስፋፉ አምባገነኖች እስኪወገዱ ህዝቡም ሰላምን እስኪጎናጸፍ ድረስ እንታገላለን ነው ያሉት ዘማቹ አባትም። ከሰዎች ዘንድ ለብዙ ጊዜ የሚመጣልኝ የማስመሰል ጥያቄ አለ። እርሱም ስለምን ሰላምን አትሰብኩም የሚል ነው። ሰላም የሚሰበከው እኮ ሰላምን ለሚፈልግ ነው እላችኋለሁ። እኔ ከ1998 ዓመተ ምህረት ከጎንደር ጀምሮ ከዚያም ከአሳምነው ጽጌ ጋር እንቅስቃሴ ስንጀምር ስለ ሰላም ከሚመለከታቸው አካላት ጋር ለመነጋገር ጥረት ብናደርግም ሊሳካ አልቻለም። የፋኖ ትግል ከመፈንዳቱ ቀድሞ ባህር ዳር ድረስ በመሄድ በወቅቱ የአማራ ክልል ርዕሰ መስተዳድር የነበረው ይልቃል ከፍያለን እግሩ ስር ወድቄ ከአብይ የመጣለትን መከላከያ ክልሉን እንዲረከብ የሚያስገድደውን ወረቀት እንዳይፈርም ጦርነትም እንዳይጀመር ነግሬው ነበር። ግን እርሱ ሊቀበለኝ አልቻለም። እኔም በልታይዋለ ሽንፈቱ የማን እንደሚሆን ብዬ ተመልሻለሁ። ሌላም ብዙ ጥረት ተደርጓል። መንግስት ግን ሰላምን አልፈለገም። ህዝብን መጨፍጨፍ፣ አማራን አንገት ማስደፋት፣ ሀገርን ማፍረስ የመንግስት ዓላማ ስለነበር የሰላም መንገድ ሁሉ ዝግ ሆነ። መንግስት የአማራን ህዝብ ቀንበሩን በማክበድ ከስራ ከማገድ ጀምሮ በሌሎች የኢትዮጵያ ክፍሎች ለበርካታ ጊዜ ከኖሩበት ሀብት ንብረት ካፈሩበት እስከ ማፈናቀል ያለምንም ምክንያት ወህኒ ቤት እስከ መወርወር ድረስ ከሰማይ በታች እስካሁን ተሰርቶ የማያውቅ ግፍ እያደረገ ይገኛል። በአማራ ክልል አለኝ የሚለውን ኃይሉን ሁሉ በመጠቀም በሰማይ በምድር ጭካኔ በተሞላበት ሁኔታ ከህፃን እስከ አረጋዊ ድረስ እየጨፈጨፈ ይገኛል። በምሳሌ በጎች የምንላቸው ምዕመናንንም ራሳቸውን ለማዳን ተፈጥሮ በሰጠቻቸው ራስን የመከላከል የማዳን ህግ ለአገዛዙ አጸፋዊ ምላሽ እየሰጡ ራሳቸውን
እየተከላከሉ ይገኛሉ። አገዛዙ ምንም እንኳን የአማራን ህዝብ ለማጥፋት ቢሞክርም ልጆቻችን ክንዳቸውን እሳተ ነበልባል አድርገው ተነስተዋል። ከዚህ መከራ ውስጥ ካለ ህዝብ ጋር ቆሞ ለመታገል ሼህ፣ ካህን፣ ኡስታዝ፣ ዲያቆን፣ ፓስተር፣ መነኩሴ ወዘተረፈ አይልም። እኔ ከልጆቼ ጋር ሆኜ መውጣት መግባቱን፣ መራቡን፣ መጠማቱን በደስታ ተቀብያለሁ። እዚህ ጋር መረዳት ያለባችሁ እኔ ብሔርተኛ ሆኜ እንዳይመስላችሁ። ነገ ሌላ ብሔር ላይ ችግር ቢደርስ ከጎናቸው ለመቆም እግዚአብሔር በሚፈቅደው መልኩ ከጎናቸው ነኝ። ሁላችንም በመጀመሪያ ሰው እንሁን። ሰው ከሆነ እግዚአብሔር ለሁሉም ፍጥረታት ሳያዳላ ፀሐይንና ጨረቃን ሌሊትንና ቀንን እንደሚያፈራርቅ፣ ዘመናትን እንደሚያሰፍር፣ እንደሚመግብ፣ እንደሚጠብቅ የተሰወረብንን እውነት እንረዳለን። ይህ አገዛዝ ሙስሊም ክርስቲያን ሳንል በማስወገድ ህዝባችንንም ራሳችንንም ነጻ ልናወጣ የምንገደድበት ሰዓት ላይ እንገኛለን። ስለዚህ ሁላችንም ሰው የሆነን የሰው ልጅ ቃይ የሚያሳስበን ሁሉ ከአማራ ህዝብ ጋር እንቁም። ሁላችንም እንዳንተዛዘብ፣ ወደዳችሁም ጠላችሁም አማራ ያሸንፋል ሲሉ ነው ቆሞስ አባ ጳውሊ ከግንባር መልእክታቸውን ያጋሩንም። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ወቅታዊና ፈጣን መረጃዎችን ለማግኘት የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን። ሰናይ ጊዜ